ኤፍሬምን ካያችሁት ሄርሜላን በጣም ሲደባብሳት ምናምን ነበር፣ ጸጉሯን ሲነካካት ምናምን ነበር፣ ቁንጅናዋን ለመግለጽ ማለት ነው። እና ቁንጅና የሚገልጽበት ምክንያት እንደዚህ ልክ አይደለም። ይህን ነገር ማስተካከል ነበረብህ። እኔ ጤነኛም ስለማይመስለኝ ኤፍሬም ራሱን ከማዋረድ በፊት ቤተሰቡን ሁላ ነው ያዋረደውና በማህበረሰባቸው ዘንድ ሁላ ጋሼ በጣም ነው የተከፉት፣ በጣም ነው ያዘኑት። ይሄን ቪዲዮ ጋሼ ቢያዩት ብለው ነበር፣ ግን ጋሼ ማየታቸው አይቀርም። መጨረሻ ላይ ያሉት ቪዲዮ ቤተሰቦች በአጠቃላይ ልንገራችሁ። መጨረሻ ላይ ለጋሼ ሄደን ይሄን ነገር እናገራለን ብሏልና ዴቭ፣ ይህ በጣም ትልቅ ውርደት ነው፣ ወንድም በወንድሙ ላይ መጨከን ማለት እና ኤፍሬም ትላንትና ያደረገው ነገር የሄርሜላን ቁንጅና ገልጻለሁ ብሎ የገለጸበት አገላለጽ ግን የሄርሜላ ላይ ስሜት እንዳለው ነው የሚያስተዋውቀው። እሱም ከወር በፊት አይተነው ነበረ። አብርሃም ሩም ከሄርሜላ ጋር ከያዘ በኋላ ሄርሜላን ጎትቶ ነው ውጪ ምናምን እያላት የነበረው በቅናት መንፈስ ነውና ከአብርሃም ጋር የተጣሉበት ምክንያት ይህ ነው። እንግዲህ አብርሃም የት እንደሳገተ ሁላ እኔ አላውቅም። አብርሃም የታገተ ነው የሚመስለኝ። የት እንዳለ ሁላ አብርሃም እያስጨነቀና የአብርሃም ያለበት ሁኔታ ብቻ ግን ዴቭ በደንብ አድርጎ መክሮታል፣ አልሰማም ብሎታልና ቤተሰቦች ለዛሬው ቪዲዮ አንድ ላይ እንቀጥል እናያለን። ባጭሩ እገልጽላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ሰላም የተከበራችሁ ውድ ቻናል ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ይህን ቪዲዮ ላይክ በማድረግ እኔ ማበረታቱኝ እና እኔ ጤነኛም አይመስለኝም እውነትን ቤተሰቦች። ዴቭ ምን ብለህ ነው አሁን? እኔ አንተን ካልሰማህ እንዴት ነው ጋሼንና ቤተሰብ ፊት የሚሰማው? ቆይ ይሄንን ምንም ግልጽ አንሆንልኝም። በማድረገው ድርጊት ሜዳ ላይ መሸለም አለብኝ ይላል እንዴ? ይሄ እኮ ቤተሰብ እያሰደብክ ነው እንጂ ቤተሰብ የሚያስሞግስ ምናምን አይደለም። አብርሃም ደግሞ የጠፋበት ሁላ አልታወቀም። እስቲ ዛሬ ቪዲዮ ይለቅልን አይለቅልን እኛም አናውቅምና እኔ የአብርሃም መስፋት ሁላ ግራ ጋብቶኛል። ሄርሜላ ቤት ሄደህ ምንም መስራት የለብህም በቃ። ለምን ሄድክ ሲለው አብርሃም እንደማይመጣ ላስረዳትና እኔ ከሷ ጋር ህይወት ልቀጥል ነው ምናምን ብሎ ገልጾለታልና ይህን ነገር ማድረግ ሁላ በቃ ይሄ እንዴት ልበላችሁ። እኔ ለነገሩ ቤተሰቦች እኔ ምንም አልፈርድም፣ የአብርሃም ጥፋት ነው። እንግዲህ አብርሃም ቤቷን አሳየ፣ ከዛ ኤፍሬም ሆዬ ሄደ ማለት ነውና ኤፍሬም እንደዚህ ማድረግ አይገባም። እንደዚህ ማድረግ በቃ ይሄ እኮ የወንድም እንዴት ልበላችሁ ጨካኝ ነው የሆነበት፣ ወንድሙ ላይ በጣም ነው የጨከነበትና በዚህ ልክ ወንድም ላይ ወንድም መነሳት ማለት ይሄ የመጨረሻው ዘመን ማለት ነው። እኔ እንደዛ ሆኖ ነው የሚታይ። ኤፍሬም እንዴት አንተ ወንድምህ ላይ እንደዚህ ታደርጋለህ? ሄርሜላ በጣም እያስጨነቃን ነበርና ዴቭ እንግዲህ ዛሬ ቪዲዮ ላይ እንደምናየው ዴቭ መክሮታል። እባክህ እንደዚህ አታድርግ፣ እባክህ እንደዚህ አታድርግ ምናምን ብሎታል። እንግዲህ ዴቭ ታላቅ ነው። እንደዚህ መስማት እንኳን ነበረብህ። የምታወራው አወራሩላ በቃ ስታወራው በስነ ስርዓት አይደለም። በጣም እያንጓጠጠው ነበርና እንግዲህ ዴቭ እንደዚህ ካደረክ እንግዲህ ነጋሺ ምናምን ደግሞ እርግጠኛ አባቴ ነው ብሎ ዝም አይለውም፣ ያንጓጥጠዋል። እና አሁን ቤተሰብ ሲያይ ዘመድ ሲያይ ትሰደባለህ። እንደ ባጭሩ ቤተሰብ ነው የምታሰደበው። እንደዚህ ማድረግ አይገባህም። ይህን ስነ ስርዓትህን ብትይዝ ይሻልሃል። እኔ ቤተሰቦች አይምሮ በሽተኛ ነው የሚመስለኝ እንትና ኤፍሬም ማለት ነው። ጤነኛም አይመስለኝም። ጤነኛ ቢሆን ኖሮማ እንደዚህ ያድርግ። ጤነኛ ሰው እኮ እንዴ መግለጽ እኔ ያቅተኝም። እንዴት ነው ቆይ ድርጊቴ ዋንጫ ነው የሚያሸልመው ሜዳሊያ ነው የሚያሸልመው ምናምን እያለ እንትን የሚለው? እስቲ ቆይ አረ በስመ አብ። እኔ አሁን ምንም ያልገባኝ ነገር አሁን ለምንድን ነው ሄርሜላ ለመፈለግ ስሜት ነው እያሳየ ያለው እንጂ ሌላ ነገር አይደለም። እና እስቲ ዴቭ የሚለውን ሰምተን እንመለስ። አብረው ስለማይሆኑ አንተ ገብተህ ከሷ ጋር አብረህ ልትሆን ነው ጸጉሯን ሰነሳለህ ጃንተ ጋር መሳለህ። ይሄ ፍላጎት ሌላ ነገር እንዳለ ወይ ደግሞ ሌላ ነገር የምትፈልግ አይነት ነገር ነው የሚመስለው። ይሄ ደግሞ ለሚያየው ሰው ለሌላኛም ለቤተሰብ ልክ አይደለም። እንዴ አንተ ጋሽ ይሄን ቪዲዮ ቢያይ ምን ይላል እንዴ? እውነቱን ነው ጋሽ ይሄን ቪዲዮ ቢያይ ምን እንደሚለው እስቲ አስቡ። እስቲ ቤተሰቦች ልጅ አይደለም ነው የሚለው ጋሽ። እንደውም ቪዲዮውን የሚያየው ነው የሚመስለኝ። እና አሁን ጋሽ እንኳን እሺ ተውት፣ ጋሽ ያየው ዘመድ እንኳን ቢያይ ለጋሽ መንገሩ አይቀርም። ቢያንስ ጋሽ ቪዲዮን ባያየው እንኳን ማለት ነው ሰው ሲነግረው አንድ ሰው አሁን ቪዲዮን ላይ ከምታዩና ሰው ቢነግራችሁ ያው በጣም ሰው ቢነግራችሁ ትደነግጣላችሁ ምናምን አዋረዳችሁኝ ይሄን ሁሉ ሰው ጋር ሰማ ምናምን ይላሉና
አንተ እንደዚህ ማድረግህ ይሄ የጤነኝነት ሳይሆን በሽተኝነት ነው የሚመስለኝ። አውቆ ነው እንዳትሉ የምሩን ነው። ከዚህ በፊት ከስንት ከወር ምናምን በፊት ይሆናል አው ሄርሜላ ላይ እንትን በጣም ፍላጎት ማሳየት ያሳየው እና አብርሃም እንግዲህ ይሄን ቪዲዮ ሲያየው እኔ ምን እንደሚል ነው። የዛኔም እኮ ሩም የያዙ ጊዜ አብርሃምን ነይ ውጪ ምናምን የሚላት ሄርሜላ ከአብርሃም ጋር የተጣሉበት ምክንያት በዛ ምክንያት ነው። ስለሚዋደዱ ኤፍሬም በጣም ስለሚወደድ ነው። ብቻ ቤተሰቦች እኔ ባጭሩ ላሳጠርላችሁ፣ ለዛ ነው ከአብርሃም ጋር የተጣለው። አብርሃምን በጥፊ የመታው ለዛ ነውና እንግዲህ እኔ ጤነኛም ቢሆን እንደዚህ ማድረግ እኔ አይመስለኝም። ጤነኛ ሰው እንደዚህ አያደርግም። ምን እንዴት ነገር ይናከር ያስከፋል። ቆንጆ ሰዎች ነው ነው ያስከፋል አይደለም። ቆንጆ ነው ማለት መናገር አስከፍቶኝ አይደለም። ነገር ግን የተናገርክበት መንገድ ወይ ደግሞ እንዴት ነው እንዴ? አንተ እኔንም እየፎገርከኝ ነው እንዴ? ዘብሮ ፎገረ እና ታዲያ ምን እየፎገረ ብቻ ሳይሆን ማለት ነው በጣም እየናቀህ ነው። ለዚህ ንቀቱ መመታት ወይም መታሰር ነው ያለበት እንጂ ሌላ ነገር አይደለም። አንድ ሰው ቁንጅና ስታደንቁ ያው ታደንቃላችሁ በአፍ ያ ደስ ይላል። በቃ ማንም ሰው ብታደንቁ ኖርማል ነው፣ ምንም አይመስልም። ግን የሚያደንቅበት ስታይልና የሚያደንቅበት ቦታ አልተመጠንም። በቃ ይሄ አብርሃም የለም ብለህ እንዴ ቤተሰቦች፣ እኔ እኮ ቪዲዮ ላይ አልለቀቁትም እንጂ እኮ ኤፍሬም ባይወጣ ኖሮ ቪዲዮ እዛ ጋር ቢያልቀ ኖሮ እኮ አስቡት እስቲ ምን እንደሚፈጠር አስቡት። ኤፍሬም ምን እንደሚያደርግ አስቡት እስቲ። እያሰባችሁት አይደል? እና ኤፍሬም እንግዲህ ጤነኛ አይደለም፣ አይምሮ በሽተኛ ነው የምትሉ አንድ ቁጥር ጻፉልኝ ኮሜንት ላይ። እኔ እውነቴ ነው ዴቭ ላይም እየቀለደበት ነውና ዴቭ እባክህ ጊዜን አታቃጥል። እንደዚህ አይነት ሰውዬ ቤተሰብ ጋር ሄደ ቤተሰብ ጋር ተናግረህ ነው እንጂ እንደዚህ የሚመለስ ሰው አይደለም ያልክ ነው። በቃ ቆሟል። ግን ነገር አልኩት። አሁን አንተ ሁሉ ነገር ያወራኝ ያለው አብርሃም ሰላም ነው። አብርሃም አግኝተው አውርተው ቢሆን ኖሮ እኔ እንደዛ ታወራኝ ነበር አልኩ። ታመሰግነኝ ነበር። የአብርሃም ሁኔታ አይተህ ምንድነው የአብርሃምን ሁኔታ አይቶ አንተን የሚያመሰግንህ? ለምንድነው ያበቃው የሄርሜላና የአብርሃም ነገር? መቼ አበቃ እንዴ? የሄርሜላና የአብርሃም ነገር አበቃ ይላል ወይ? አሳግቶ እንዲህ ሄድች የአብርሃምን እኮ እኔ አሳግቶት ምናምን እንዳይሆን ይህን ነገር ማድረግ ሁላ በወንድምህ ላይ እንደዚህ ማድረግህ አይገባም። አብርሃም የት እንደጠፋ እኔ ቤተሰቦች እስቲ የት ነው የጠፋ ይመስላችኋል? ሩታ አሳግተው እንዳይሆን እሷን ፍሩ። እንግዲህ ይህን ሰሞን አልመጡም እና ከህይወታቸው ሙልቅ ብለው ጠፍተዋል። እና ዴቭ የምታደርገው ነገር እንደዚህ አይደለም። በቀጥታ እሱን አግኝተው ሳይሆን ቤተሰብ ጋር ወስደኸው ነው እንጂ ይሄ በአንተ የሚመለስ አይደለም። በአብርሃም ደግሞ እኔ አብርሃም ታውቁታላችሁ ጸባዩን፣ ትንሽ ሲናደድ ነው የሚጣለውና እንግዲህ እኔ ዴቭን ምን መክሩት ካላችሁ እስቲ ምከሩት። እኔ በእናታችሁ እኔ በቃ ስልችት ያለኝ ሰው ዴቭ ነው። እንትና ነው ኤፍሬም ነው። ኤፍሬም በጣም ስልችት ያለኝ ሰው ነውና እንግዲህ እስቲ እንቀጥል። እስቲ ኤፍሬምን ካያችሁት ሄርሜላን በጣም ሲደባብሳል ምናምን ነበር፣ ጸጉሯን ሲነካካት ምናምን ነበር፣ ቁንጅናዋን ለመግለጽ ማለት ነው። እና ቁንጅና የሚገልጽበት ምክንያት እንደዚህ ልክ አይደለም። ይህን ነገር ማስተካከል ነበረብህ። እኔ ጤነኛም ስለማይመስለኝ እንግዲህ ምንም ላረግ አልችልም። ቤተሰቦች አልሰማም ብሎ ቀልዶበታል። ቤተሰብ ጋር መናገር ነው ያለብህ ዴቭ። ቻው ቤተሰቦች፣ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ቻው